ወይኔ ርብቃ፣ እኔማ በቃ ወሬ ለመስማት እንዴት ተንሰፍስፌ እንደመጣሁ። እንዴ ምን አይነት የተለየ ወሬ እንዴ ርብቃ? እኔማ ያው ሁሉን ነገር አስማምተሽ እኮ በቃ በላይ እንወዳለን የምትል ብትነግረኝ እኮ ቀሰቅስህ ነበር። ለምንድን ነው የምነግርሽ? የአይንሽ አይም እንደ ዕውር ነሽ? ዕውር? አዎ በቃ ልጅ እንውለድ ማለት ነው እንደዚህ የሚያደርገው? ከፈለክ በቃ ይቅር እንውለድ። እሺ እሺ። አቤል እያለቀሽ ነው እንዴ? አይ አላለቀስኩም። ንገረኝ። እያለቀሽ ነው እንጂ ርብቃ። በጣም ይቅርታ፣ ስራው እኮ ስለሚያደርግ ነው። ትንሽ ነገረኝ ማለት እዩል ጋልሽ መስሻል ነው አይደለም። ምናልባት እንደዛ ባይሆን እንኳን እሱ ያለችበትን ያውቃል። ታራሱ እኮ ጠፋ። እዩ ሰላም ነው? ሰላም። ምን ነው አላወቅሽም ለማለት ነው? አይደለም ግን ይቅርታ፣ ከሰው ጋር ይመች። እስኪ በዚህ እንኳን ልቦና ይመለስ። ሻል እንዴ ሴትዮ ምሽ ማናት? አሪች ይባላለሁ። የእዩ የቀድሞ ፍቅረኛ። የታለች ልጃችን? አንተ ሰውዬ ያማል እንዴ? ስለምሮ የምታወራው? ልጄ የታለች እያልኩ ነው። የምን ልጅ? ምንም የምታውቀው ነገር የለም። ቪዲዮ ስትጀምሩ ላይክ እንዲሁም ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግዎን አይርሱ። ርብቃ ድራማ በዛሬው ክፍል እጅግ በጣም ብዙ ትዕይንቶች ካየንባቸው መካከል ከረጅም ዓመታት በኋላ ርብቃ ዛሬ ትዳሯ ስኬታማ ላይ የሆነላት ቢሆንም ግን ደግሞ እንውለድና አንውለድ በሚለው መካከል ሆነው አቤልና ርብቃ አሁን ላይ ጸብ ላይ ናቸው። ምክንያቱም ደግሞ በቤት ውስጥ ያለው ከባዱ ሽኩቻ አቤል ምን እያደረገ እንደሆነና አቤል ወጦ ይገባል። ግን ደግሞ አሁን ላይ ከርብቃ ጋራ ከባድ ጦርነት ጀምሯል። ይሄም ደግሞ በንግግር ግልፍተኝነቱ እያስቀየማት ይገኛል። ርብቃን አስለቅሷታል። አንቺ ዕውር ነሽ እንዴ? ሰዓት አይተሽ ለምን በጠዋት አልቀሰቀሽኝም? በማለት እንግዲህ እሷ ደግሞ ደክሞታል፣ ከዚህ በኋላ ድካሙን ያሳርፍ በማለት ከእንቅልፉ እንዳይነሳ ዝም ስላለችው ቁርስም አቅርባ ስትቀሰቅሰው ሰዓት የረፈደበት አልመሰለውም ነበር። ወደ ስራ የሚሄድበት ሰዓት ስለረፈደበት እንዴት ሰዓት አይተሽ አልቀሰቀሽኝም ዕውር ነሽ ወይ በማለቱ ምክንያት ርብቃ በጣም ተሰምቷታል። ስሜታዊ ሆኖ የተናገራትን ንግግር እሷም ደግሞ ለሪች ስትነግራት ነበረ። ምክንያቱም ደግሞ ስሜታዊ ሆኖ የተናገሩትን ነገር ወንዶች በኋላ ምንም አያገናዝቡም በማለት እነሱም ለሁለት እንግዲህ ሲያብጠለጥሉት ነበር ማለት ነው። ማሚቴና አሁን ላይ የርብቃ አጎት ባልና ሚስት መሆናቸውን በይፋ ካወጁበት ጊዜ ጀምሮ ልጃቸውን ፍለጋ ላይ ይገኛሉ። ልጃቸው እውነት ትገኝ ይሆን? ራኬብ ማናት? የትኛዋ ትሆን ራኬብ? ምክንያቱም ደግሞ ራኬብ የምትባለዋ ከዚህ ቀደም የምናስታውሳት የመቲ ስም ራኬብ የሚል አንድ እዚህ ደረቱ አካባቢ ላይ የተነቀሰችው ንቅሳት ነበራት። ያንን ደግሞ አሁን ላይ ራኬብ የምትባለዋ እንግዲህ ሌላ አንድ ሴት ከጣሊያን ሀገር የመጣቻለች። እሷም ደግሞ አሁን ቤተሰቦቿን ፍለጋ ላይ እንደሆነች እና እዩ ለዚህ አፋላጊ ፕሮግራም ደግሞ እሱ ራሱ ሆኖ እንደሚቀርብላትና እያንዳንዱ ነገር ቤተሰቦቿን እየፈለገ እንደሆነና የተወሰነ ሳንቲም እንደሚያስፈልገው ነግሯት ነበረ። እሷም ደግሞ ችግር የለውም 10,000 ብር ይበቃሃል ለጊዜው ስትለው ጠይቃው ነበር። አወረ ችግር የለውም ይበቃኛል በማለት እንግዲህ 10,000 ብር ትራንስፈር ልታደርግለት ነው ወደሱ። ከውጭ ሀገር እንደመጣች ያወቀው የርብቃ አጎት ሆዱ እንዲሁም ደግሞ ልቡ ሳይሸክክ አልቀረም። ምክንያቱም ሁለታቸው የእናትና እንዲሁም የአባት ፍለጋ ልጃቸው ላይ ትኩረት ያደረጉት የመሰሉት የርብቃ አጎት አሁን ላይ ለልጃቸው ትልቅ ስሜትና ትልቅ ነገር አላቸው። ልጃችን የት ሄዳ ይሆን? ማን ወሰዳት ይሆን? ምን እያደረገች ይሆን? ምን ሆናብኝ ይሆን? በማለት አጎትየው እየተጨነቀ ይገኛል። ዛሬ ላይ ልጁ አበባ መስላ ትኖር ወይስ ደግሞ በረንዳ ትኖር የማያውቀው የርብቃ አጎት
ምክንያቱም ደግሞ ትላንትና ሚስትየዋ በሰራችው ከባድ በሆኑ ስህተቶች ምክንያት ዛሬ ልጆቻቸው በዘፈቀደ ቦታ ተበትነውባቸዋል። ሰብሳቢ ያጡ የመሰሉት ልጆቻቸውን እንግዲህ አሁን ላይ ማሚቴ ወደ ቀልቧ ተቀይራ አልማዝ ጸሎት ቤቷ ላይ ገብታ ፈጣሪዋን እየተለማመነች እያለ ነበረ አንድ የስልክ ጥሪ የጮኸላት። እሱም እዩ ነበረ። እዩ ሽጉጡን በእጁ ደቅኖ ይዞ የርብቃንና እንዲሁም ደግሞ የአቤልን ፎቶ በመያዝ ጥይቱን ወደፊት ለፊቱ ወደ ፎቶ አድርጎ መቼ እንደሚገላቸው እና ምን እንደሚያደርጋቸው ሀሳብ ላይ እያለ ነበረ ስልኩን ወደ ማሚቴ ያጮኸው። ማሚቴም ጸሎቷ ቤት ቁጭ ብላ ፈጣሪዋን እየለመነች ልጄን አገናኘኝ፣ ሰላም አድርገኝ እያለች ባለችበት ወቅት ነበረ የእዩ ስልክ ያቃጨለው። እዩ የደወለው ስልክ ለሰላም አልነበረም። ምክንያቱም ደግሞ በህይወት መኖሩን እንዲሁም ደግሞ እነሱም ደግሞ ምን ላይ እንዳሉ ለመጠየቅ ያስመስልበታል። ጎርነን ባለ ድምፅ ማንነቱን መናገር ባልፈለገ መንገድ ግን ደግሞ ልጅቷ ጉያው ስር እንዳለችና እንዲሁም ደግሞ መግደልም ምንም ማድረግም እንደሚችል እየነገራት ለማሚቴ በዚህ ላይ ስልኩን ይዘጋባታል። ምክንያቱም ደግሞ አሁን የሚፈልገው ገንዘብ ነው። ገንዘብ ይፈልጋል። ከማረሚያ ቤት ጠፍቶ ከወጣበት ጊዜ ጀምሮ እዩ አሁን ላይ በጣም ከባድ ችግሮችን እያሳለፈ ይገኛል። በረንዳ ህይወትን እንግዲህ ሀ ብሎ ከጀመረበት ጊዜ ጀምሮ አሁን ላይ በአካባቢያቸው እየኖረ ለነሱ ግን ተሰውሮባቸዋል። ግን እነሱ አካባቢ ነው የሚኖረው። ዛሬ ላይ የነማሚቴ ልጅ እንግዲህ አንደኛዋን ራኬብ ሸኝቶ አንደኛዋን ደግሞ ሌላዋን ደግሞ ለነሱ ቤት ልጅ ናት ተብላ የተጠረጠረችቷን ዛሬ ላይ እንደ ጓደኛማ ሆኖ ቀርቧታል ማለት ነው። ምክንያቱም ደግሞ ከዚህ ቀደም እንግዲህ እንዳየነው አንድ የሆነ ጫካ ቦታ ላይ ቁጭ ባለችበት ወቅት ላይ ነበረ አንድ ሰው መጥቶ ይችንን ከውጭ ሀገር የመጣችን ልጅ ሊደፍራት የነበረው። ከዛ እንደ መታገል ሲሞክራት እዩ መጥቶ ነበር ያስጣላት። እዩ ይሄንን ሲስተም ራሱ ፈጥሮት ሊሆን ይችላል። ምክንያቱም ደግሞ በጣም መልካም ሰውና ጨዋ ሰው ነው ተብሎ ለመባል ይህን የፈጠረው ድራማ ይመስላል። አሁን ላይ አካሄዱና ነገሩ ሁሉ እዩ እያማረኝ አይደለም። ምክንያቱም ይችን ልጅ ሊበቀላት ይችላል። አሁን እሷም ደግሞ ጓደኛ አለህ እንዴ ብላ ስትጠይቀው ነበረ። ጓደኛ እንደሌለውና እንደነበረችው ግን ደግሞ ወደ ውጭ ሀገር እንደሄደች ይሄንን እየነገራት ነበረ። በዚህ መካከል ላይ አንድ እንግዲህ እንግዳ የሆኑ ስሜቶችን ሲያስተናግድ ነበረ። እና ምነው ትወዳታለህ እንዴ ታፈቅራታለህ ብላ ስትለው አሁን ላይ እኮ ተለያይተናል በቃ በማለት እንግዲህ እያንጓጠጠ ነበር። የምናፍቆት ነው የምንወደድ ነው ምን ትሰራልኛለች በማለት እንግዲህ ክብሯን ዝቅ አድርጎ እንደዛ ልሙትልህ ህይወቴን አንተ ህይወቴ ነህ ለምትለው ፍቅረኛው ነበረ። አሁን ላይ ምን ታደርግልኛለች ምን ታደርግልኛለች ምትናፍቀኝ በማለት ግትር ያለ መልሱን ሲመልስላት ያየ ነው። በጣም ነበረ ያናደደው ይህን ጥያቄ በመጠየቁ። አሁን አቤል እንግዲህ ከርብቃ ጋራ የሚያጣላቸው ጉዳይ ልጅ በመውለድ እና ባለመውለድ ብቻ አይመስለኝም። ሌሎች ችግሮችም አቤልን እያስተናገደ መሆኑን ለብቻው ፊልማ የጀመረበት አንድ ጉዳይ አለው። ይሄ ደግሞ ራሱን ብቻውን አደጋ ውስጥ ከቶ የሆነ ችግሮችን እየተጋፈጠ ይመስላል። አሁን ላይ እንግዲህ ርብቃም በሪች አማካኝነት ከቤቱ ላይ አበባቸውን ነስንሰው ሻማቸውን አብርተው ቆንጆ ልብሷን አልብሳ እንዲሁም ልብስ ስትመርጥላት ነበር የዋለችው። ሪች ይሄኛው ይሻላል፣ አይ ይሄኛው ይሻላል፣ እስኪ ይሄኛው ሞክር እያለች በተራ የተለያዩ ልብሶችን እያስለበሰቻት በስተመጨረሻም ያምርብሻል ያለቻትን ቀሚስ አስለብሳ ዛሬ አቤልን በቆንጆ እራት እንድትቀበለውና ፏ ብላ እንድትጠብቀው እንዲሁም ደግሞ የነገ ህይወታቸውን ልጅን በልጅ ላይ ደራርበው እንዲወልዱላት እንዲሁም ሌሎቹንም ደስታቸውን እንዲያጣጥሙ ለማድረግ እንግዲህ ያዘጋጀችው ነበረ ፕሮግራም። እሱ ፕሮግራም ላይ እንግዲህ ሁሉም ነገር ጨርሳ ተፍተፍ እያለች በነበረችበት ሰዓት አንድ ያልተጠበቀ ነገር ተደረገ። በሩ ብርግድ ብሎ ተከፍቶ አቤል ልቡን ጨብጦ ይዞ ነበረ እያነፈነፈ የገባው። ርብቃም በሆነው ነገር ተደናግጣ ወረቀት እጁ ላይ ይዟል። ግን ደግሞ ማን እያሯሯጠው ወይም ደግሞ ማን ተከትሎት እንደመጣ ባያቅም በሩን ሲዘጋ ነበረ ድራማው ያለቀው። ውድና የተከበራችሁ ማሚቴና እንግዲሁም ደግሞ የርብቃ አጎት አሁን ላይ ሰላም ተፈጥሯል። በሰላም መካከል ላይ ሆነው ልጆቻቸውን ፍለጋ ላይ
እያሉ ያለ ብዙ ነገሮች እየተከሰቱ ነው። ምክንያቱም ደግሞ እዩና የርብቃ አጎት ተገናኝተው አሁን ላይ ቂመኛ ቢሆንም እዩ ሊበቀለውም ላይበቀለውም ይችላል። ሰላም መንገድን ከመረጠ እዩ እነሱም ክሱን ሊያነሱለት ይችላሉ። ክሱን ካነሱለት ደግሞ በሰላም ከነሱ ጋር አብሮ ተቀላቅሎ ይኖራል። ምክንያቱም መጀመሪያም ቢሆን ነፍስ በማጥፋት ወንጀል ነበር ተከሶ የገባው። እዩ አምልጦ እስከወጣበት ድረስ ደጅ ደጁን እየጸና አሁን ላይ ህይወት እንደመረረችውና እንዳስጠላችው እንግዲህ ለሱ እየነገረው ነበር። ግን ደግሞ ውረድብኝ ሲለው እንግዲህ በገንዘብ እንደራደርና ልጅህን የት እንዳለች ወይም ደግሞ ማን እንደሆነች እነግርሃለሁ በማለት እንግዲህ ይህንን ነገር ጀምሯል ማለት ነው። እውነት የርብቃ አጎት ከዚህ ነገር ውስጥ ተሳክቶለት ልጁን በእጁ ያስገባ ይሆን?